ሰበር መረጃ ተሰምቷል። ቪኒሲየስ ጁኒየር በአርሰናል በጥብቅ ይፈለጋል። የያን ዲያሞንዴ መምጣት ለቪኒሲየስ ጁኒየር ትልቅ መልእክት አለው። ሪያል ማድሪዶች በዚህ ሰዓት ላይ በኮንትራቱ ውስጥ 11 ወራት ብቻ የቀረውን ቪኒሲየስ ጁኒየርን ለመሸጥ ዝግጁ ሊሆኑ ይችላሉ። ዋነኛ ፈላጊው ደግሞ አርሰናል ነው። ይህን መረጃ ያረጋገጠው ታማኙ ዴቪድ ኦርነስታይን ነው። በስፋት እንመልከተው። እንግዲህ አርሰናሎች እጅግ በጣም አስገራሚ መረጃ ነው እየወጣ የሚገኘው በዛሬው ዕለት። ስለ አልቫሬዝም እንግዲህ ነገ የምነግራችሁ አንድ መረጃ ይኖራል። ዛሬ ግን ስለ ቪኒሲየስ ሰፋ አድርገን የምናወራ ነው የሚሆነው። እንግዲህ ወደ ቪዲዮ ከመግባታችሁ በፊት ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድጀምሩ ስል በአክብሮት እጠይቃለሁኝ። እንዲሁም ደግሞ ፈጠን ብላችሁ ላይክ እንዲሁም ለወዳጅ ለዘመዶቻችሁ ሼር እንድታደርጉ ስል በአክብሮት እጠይቃለሁ። ስለ ቪኒሲየስ ጁኒየር እናንሳ። እርግጥ ነው ይህን ስም እኔም አንስቼዋለሁ ከዚህ ቀደም፣ እንዲሁም ደግሞ አርሰናሎችም ይፈልጉታል ሲባል እንደነበር ማስታወስ አለብን። ታዲያ አሁን ላይ እንደሚወጡ መረጃዎች መሰረት በተለይ ደግሞ የጂያን ዳሞንዴ ወደ ሪያል ማድሪድ የሚያደርገው ጉዞን ተከትሎ ሎስ ብላንኮሶቹ በኮንትራቱ ውስጥ 11 ወራት ብቻ የቀረው ቪኒሲየስ ጁኒየር ጋር ኮንትራቱን ለማራዘም ላለፉት ወራት በጥብቅ ሲሰሩ የቆዩበት ጉዳይ ሆኖ ተመልክተነው ነበር። ነገር ግን በተጫዋቹም ሆነ በማድሪድ ካምፕ በኩል ምንም አይነት ከስምምነት ላይ የደረሱት ነገር እንዳልነበረ ተመልክተናል። በተለይ ከዓለም ዋንጫው በኋላ ቪኒሲየስ ጁኒየር ወደ ሪያል ማድሪድ መጥቶ በማድሪድ ከተማ ኮንትራቱን ያራዝማል የሚሉ መላምቶች ሲወጡ ቢቆዩም እስካሁን ግን ቪኒሲየስ ጁኒየር እየተዝናና እንጂ በማድሪድ መጥቶ ኮንትራቱን እያራዘመ ወይ ደግሞ የፕሪሲዝን ጨዋታዎችን ሊሳተፍ እንግዲህ ትሬኒንግም እያደረገ አይደለም። እርግጥ ነው ከዓለም ዋንጫ የመጣ እንግዲህ ተጫዋች ነው። በብራዚል ብሔራዊ ቡድን ውስጥ እያገለገለ ስለነበር እረፍት ያስፈልገዋል። ያንን እየወሰደ ሊሆን ይችላል። ነገር ግን ቪኒ ኮንትራቱን ለማራዘም ፍቃደኛ እንዳልሆነ በተደጋጋሚ የሚወጡ መረጃዎች አሉ። ይህ ተጫዋችና ኪሊያን ኤምባፔ በአንድ ቡድን ውስጥ የመጫወታቸውም ጉዳይ እጅግ በጣም አናሳ ሊሆን እንደሚችል ከሁለቱ አንዱን ሎስ ብላንኮሶቹ መሰዋት እንዳለባቸው መረጃዎች ሲወጡ እንደቆዩ ማስታወስ ያለብን ይመስለኛል። የሚሆነው ደግሞ በሁለቱ ተጫዋቾች መካከል ያለ አለመግባባት ተፈጥሮ ሳይሆን የሲስተም ጉዳይ ነው። ግራ ዘመም የጨዋታ እንቅስቃሴን የሚመርጡ ከግራ ክንፍ ሲነሱ የበለጠ የተቃራኒ ቡድን ላይ አደጋ የሚፈጥሩ ሁለት ተጫዋቾች ናቸው። ስለዚህ ከሁለት አንዱ ግን መሰዋት አለበት። የሪያል ማድሪድ የባላንስ ጥያቄ ላለፉት ወራት ሲነሳ የነበረው በሁለቱ ተጫዋቾች በኩል ነበር። እርግጥ ነው ጆዜ ሞሪኖ ይህንን ተጫዋች ይፈልገዋል ሲባል ከርመናል። ነገር ግን ጆዜስ ቢሆን ከዚህ ተጫዋች ጋር በባህሪ ደረጃ ተስማምቶ ይሰራል የሚለው ሌላ ጥያቄ ውስጥ የሚገባ ጉዳይ መሆኑን ማስታወስ አለብን። ለጥቂትም ቢሆን ይሄ ድራማ የጀመረው ደግሞ ከጆዜ ጋር አለመግባባቶች ሊፈጠሩ ይችላሉ እየተባለ የሚገኘው እንደሚታወሰው ከወራቶች በፊት በቤኔፊካና በሪያል ማድሪድ መካከል ተደርጎ በነበረው የአውሮፓ ሻምፒየንስ ሊግ ጨዋታ ላይ የዘረኝነት ጥቃት ተሰንዝሮበታል ከተባለ በኋላ ቪኒሲየስ ጁኒየር እንግዲህ ጆዜ ሞሪኖ ሰጥተውት የነበረው አስተያየት ትንሽም ቢሆን ምናልባት ከቪኒ ጋር እሳቸው ወደ ሪያል ማድሪድ ከመጡ በኋላ ሽኩቻ ውስጥ ሊገቡ ያስችላቸዋል። ቪኒም ያለው ባህሪ እንደ ጆዜ ያለ እኔ ከፍተኛ የመልበሻ ክፍሉ ተቆጣጣሪ ነኝ ለሚል አሰልጣኝ ይመቻሉ የሚለው ጉዳይ ጥያቄን የፈጠረ እንደነበር ማስታወስ ይጠበቅብናል። ታዲያ አሁን ላይ የሚወጡትም መረጃዎች ቪኒን ወደ አርሰናል የሚሸኙ መስለዋል። ክሮንኬም ቢሆን አሁን ላይ ካዝናውን የሚነቀን ገንዘብ ለማውጣት ዝግጁ መሆኑን እየተመለከትን ነው የምንገኘው። ጆሽ ክሮንኬ ልጁ ማለት ነው። እንዲሁም ደግሞ የቡድኑ አመራሮች በዚህ ሰዓት ላይ ቪኒን የተፈለገ ዋጋ ተከፍሎ ወደ አርሰናል ማምጣት ይፈልጋሉ። አርሰናል ማስታወስ ያለባችሁ ነገር በዚህኛው የክረምቱ የዝውውር መስኮት ጋብሪኤል ማርቲኔሊን ይሸጣል። ለጋብሪኤል ማርቲኔሊ ምትክ ብራድሌ ባርኮላን ሲያስስ ነበረ። ሞርጋን ሮጀርስ ዋነኛ ኢላማው ነበር። ነገር ግን በስተመጨረሻም ሁለቱንም ተጫዋቾች የሚያገኝበት እድል ዝቅተኛ ነው። ኦልሞስት ሞርጋን ሮጀርስ ቼልሲን ተቀላቅሏል። በአንጻሩ ብራድሌ ባርኮላ የሊቨርፑል ዋነኛ ኢላማ ነው። በአንጻሩ ደግሞ ማስታወስ ያለባችሁ ቪኒሲየስ ጁኒየርና ባርኮላ ያላቸው ሂሳብ ተመሳሳይ ሊሆን ይችላል። ምክንያቱም ደግሞ ቪኒ እርግጥ ነው ምናልባትም ኮንትራቱ 2 ወይ 3 ዓመት ቀርቶት ቢሆን ኖሮ አሁን ላይ በሚሸጥበት ዋጋ
አይሸጥም ነበር። ማስታወስ ያለብን አንድ ነገር የቪኒሲየስ ጁኒየር ኮንትራት 11 ወራት ብቻ ነው የቀሩት ከሪያል ማድሪድ ጋር። ሪያል ማድሪድ በሚመጣው የውድድር ዓመት በ2027 ክረምት ላይ በነፃ ከሚያጣው ይህንን ተጫዋች አሁን ላይ በገንዘብ ቢሸጠው ይመርጣል። ለዚህ ነው አርሰናል ከ100 ሚሊዮን ጀምሮ ይህንን ተጫዋች የሚያገኝበት እድል የሚፈጠረው። እነ ክሮንኬም ትኩረት የሰጡት ዝውውሩን ለዚህ ነው። አርሰናል እጅግ በጣም በዚህ ዝውውር ላይ ሲወያይ ቆይቷል ሲል ሃንድ ኦፍ አርሰናል ይህንን መረጃ ወጥቷል። ከስምምነት ለመድረስም የሚያስችሎች አማራጮች አሉ። አንዳንድ ከፍተኛ ተደማጭነት ያላቸውም ሰዎች በዚህ ጉዳይ ላይ ተሳትፈዋል ሲል ሃንድ ኦፍ አርሰናል ይዘግባል። እስካሁን ድረስ ፋብሪዚዮ ሮማኖ ይዞት የወጣው ነገር የለም። ነገር ግን የዴቪድ ኦርንስታይን መረጃ አርሰናል ቪኒሲየስ ጁኒየርን ለማስፈረም ይፈልጋል። እናም እስካሁን ከሪያል ማድሪድ ጋር ምንም አይነት ግንኙነት ባይኖርም ለዝውውሩ ግን እንቅስቃሴ ያደርጋል የሚል መረጃዎች እያወጣ ነው። ቪኒሲየስ ጁኒየርም ቢሆን ወደ አርሰናል የመምጣት አማራጩ ከፍተኛ ነው። ለምን የሚለውን እንመልከት። ቪኒሲየስን ላለፉት ዓመታት ሲፈልግ የነበረ አንድ ኢንቨስትመንት ግሩፕ አለ፣ ሳውዲ ኢንቨስትመንት ግሩፕ። በአጠቃላይ የሳውዲ የዝውውር አብዮት ቪኒሲየስ ጁኒየርን የመሰለ ተጫዋችን ማግኘት ይፈልጋል። ነገር ግን ቪኒሲየስ ጁኒየርስ በዚህ ሰዓት ላይ ገና የእግር ኳስ ሕይወቱን በደንብ ማሳየት በሚችልበት ሰዓት ላይ የቀሩ ብዙ የውድድር ዓመቶች እያሉት ወደ ሳውዲ ያቀናሉ የሚለው ጥያቄ ውስጥ የሚገባ ጉዳይ ቢሆንም አንዳንድ መረጃዎች እንደሚያሳዩት ከሆነ ቪኒ ከሳውዲ እንግዲህ አመራሮች ጋር ከሳውዲ እንግዲህ ባለሀብቶች ጋር ለመወያየት የሱ ካምፕ ዝግጁ እንደነበርና አንዳንድ ንግግሮችም እንዳደረጉ ወደ ጥር ላይ የነበሩ መረጃዎች ያመላክቱ ነበር። አሁን ላይ ግን እነዚህ ጭምጭምጣዎች ጸጥ ብለዋል። ቪኒሲየስ ግን ከሪያል ማድሪድ በሚለቅበት ሰዓት ላይ ዳግም ሊነሱ ይችላሉ። ግን በአውሮፓ ቪኒሲየስ ጁኒየር መቀጠል የሚፈልግ ከሆነ ትክክለኛ አማራጩ አርሰናል የሚሆንበት እድል ከሲስተም ጋር የተያያዘ ነው። ወደ አርሰናል ቤት በሚመጣበት ሰዓት ላይ ቪኒሲየስ ጁኒየር የሚወደውን ቦታ በቋሚ ተሰላፊነት የሚያገኝበት እድል ይፈጠራል። እርግጥ ነው ሊቨርፑልም ቢሆን በዚህ ዝውውር ላይ ተሳታፊ እሆናለሁ የሚል ከሆነ የግራ ክንፍ ቦታው ባዶ እንደሆነ እናውቃለን። ነገር ግን የበለጠ ደግሞ አርሰናል የሊጉ ሻምፒዮን ነው፣ የአውሮፓ ሻምፒየንስ ሊግ ፋይናሊስት ነው። የበለጠ ገንዘብ መክፈል ዝግጁ ሊሆን ይችላል። እስካሁን ዝውውር አላደረገም። ያለፉት ዓመታት የዝውውር እንቅስቃሴዎቹ የፒኤስአር ህጎችን የሚጣረስ ስላልሆነ እሱም ብቻ ሳይሆን ጁሊያን አልቫሬዝንም የማምጣት አቅም ያለው ቡድን ነው። ስለዚህ የፋይናንሻል ፍሪደም ያለው አርሰናል በዚህ ሰዓት ለቪኒ እጅግ በጣም ቅርብ የሆነው ክለብ እንደሆነ ማስታወስ አለብን። ቪኒም ቢሆን የሚለቅ ከሆነ ብቸኛው አማራጭ ሊሆን የሚችለው አርሰናል እንደሆነ በአውሮፓ እንግዲህ በርካታ መረጃዎች እየጠቆሙ ይገኛሉ። በሻምፒየንስ ሊግ የሚገዳደርን ክለብ ማን የማይፈልገው አለ? አርሰናል ከረንትሊ የሻምፒየንስ ሊግ ፋይናሊስት መሆኑ ማስታወስ አለብን። በሚቀጥለው ዓመት ደግሞ ውድድሩን ለማሸነፍ ነው የሚመጣው። ይህንን ደግሞ ማድረግ እንደሚችል ከመከላከል እስከ ማጥቃቱ ያለውን ቦታ ማጠናከር እንደሚፈልጉ ግልጽ ነው። በነገራችን ላይ ኦልሞስት ዴቪድ ኦርንስታይን ይዞት የወጣው መረጃ ዝውውሩ በኮንትራቱ ውል ላይ የተመረኮዘ ነው የሚሆነው እያለ ይገኛል። 11 ወራት የቆየ ስለሆነ ማለት ነው። ከዚህ በኋላ 11 ወራት ብቻ ኮንትራቱ ላይ ይቀረዋል። ስለዚህ ረብጣ ሚሊዮኖችን አርሰናል ብዙ ላይ ያወጣ ይችላል። የዓለም ክብረ ወሰን የሆነ ዝውውር ላይፈጽም ይችላል። በ120 በ130 ሚሊዮን ዩሮም ይህንን ተጫዋች ሊያገኝበት የሚችለው እድል በጣም ከፍተኛ መሆኑን ማስታወስ አለብን ማለት ነው። በከፍተኛ ደረጃ የሚጫወት ተጫዋች ነው ቪኒሲየስ ጁኒየር። ኦልሞስት የባላንዶር አሸናፊ የሚሆንበት እድል እጅግ በጣም ከፍተኛ ነበረ። በሮድሪና በሱ መካከል የነበረው ሽኩቻን እናስታውሳለን በባላንዶሩ ውድድር ላይ ማለት ነው። እንዲሁም እንግዲህ ዴቪድ ኦርንስታይን ያወጣው መረጃ አርሰናል ቪኒሲየስ ጁኒየርን ለማስፈረም መንገዶችን እያፈላለገ ነው ሲል ነበረ። እንግዲህ መረጃ ብቅ አድርጎት የነበረው ላለፉት ቀናት ደግሞ ይሄ መረጃ በተደጋጋሚ ሲወጣ ነበር። አርሰናል አሁንም የግራ ክንፉን ማጠናከር የሚፈልግ ከሆነ እንደነ ስታን ክሮንኬ አባባል የተናገረው ማስታወስ አለብን። ኦልሞስት አርሰናል ለሚገባው ተጫዋች ረብጣ ሚሊዮኖችን ለመክፈል ዝግጁ ነው። የሚገባው ተጫዋች ደግሞ በዚህ ሰዓት በገንዘብ ደረጃ እንዲሁ በአውሮፓ የዝውውር ገበያ ደረጃ የምትመለከቱት ከሆነ ቪኒሲየስ ጁኒየር ትክክለኛው ሰው ይመስላል። ምክንያቱም ረብጣ ሚሊዮኖች አወጣችሁበት በኢሜጅ ደረጃ ቡድናችሁን ከፍ ልታረጉ ትችላላችሁ። ቪኒ ራሱ ትልቅ
መልቀቅ ኦልሞስት ከካምፕ በሉት። ምክንያቱም በጣም ላለፉት ዓመታት ስማቸውን ከገነቡ ተጫዋቾች መካከል አንዱ ነው። በሪያል ማድሪድ ተጫውቶ አሳልፈዋል። ስለዚህ ራሱን በአውሮፓ ማሳየት የቻለ በሻምፒየንስ ሊግ ያሸነፈ ተጫዋችን ወደ ክለባችሁ ስታመጡ የሚጠቅማችሁ የሚሆነው እንግዲህ ኦልሞስት የራሳችሁንም ኢሜጅ ከፍ የምታደርጉበትን አጋጣሚ ትገነባላችሁ ማለት ነው። ቪኒሲየስ ጁኒየር ለዝውውሩ ክፍት እንደሚሆን ይጠበቃል። አርሰናል እጅግ አስገራሚ ዝውውርን ሊፈጽም ይችላል። እስካሁን የነበረውን ዝምታ ትክክለኛ የመስበሪያ ጊዜ አሁን ላይ ይመስላል ማለት ነው። በነገራችን ላይ ይሄ ዝውውር ከተጠናቀቀ ምናልባትም ለአርሰናል ባለፉት ዓመታት ካየናቸው ትልልቅ ዝውውሮች መካከል ይሄ አንደኛው ሊሆን ይችላል። የያን ዲያሞንዴ ጉዳይ ደግሞ የቪኒሲየስ ጁኒየር የመውጫ ደውልን ያመላከተም ይመስላል ብለን ልናወራበት የምንችለው ነው። አርሰናልና የቪኒሲየስ ጁኒየር ካምፕ እንግዲህ ንግግሮችን ለማድረግ ክፍት ሊሆኑ ይችላሉ ሲል ሃንድ ኦፍ አርሰናል መረጃ ወጥቷል። እንግዲህ ከፍተኛ ተደማጭነት ያላቸው ሰዎች በዚህ ጉዳይ ላይ ተሳትፈዋል። ስለዚህ የሚቀጥሉት ዓመታት የቪኒሲየስ ጁኒየር ቆይታ በአርሰናል የሚሆንበት እድል ሊኖር ይችላል። ነገር ግን ማስታወስ ያለባችሁ ነገሮች ቪኒሲየስ ጁኒየር ወደ ሊቨርፑልም የሚሄድበት እድል ሊፈጠር እንደሚችል ነው። ምክንያቱም የበለጠ ሊቨርፑሎች የግራ ክንፋቸውንም ማጠናከር ይፈልጋሉ። የቪኒሲየስ ጁኒየር ካምፕም ቢሆን የተሻለ ደሞዝ የሚያገኝበትን እንግዲህ አማራጭ ከፈለጉ በጨረታው እስከ ቆዩ ሊቨርፑሎች የተሻለ ካቀረቡ አርሰናሎች ከፈዘዙ ይህንን ተጫዋች የሚወስዱበት እድል ይኖራል ማለት ነው። ስለዚህ ትኩረትን የሳበ ዝውውር በዛሬው ዕለት ሰምተናል። ቪኒሲየስ ጁኒየር ወደ አርሰናል። ቀደም ብዬ ግን ትላንትና ማታ ብዬ አስቤው የነበረው ነገር ከዛ ጠዋት ደግሞ ይህንን መረጃ አድርሻችሁ ነበር። የያን ዲያሞንዴ መምጣት ለቪኒሲየስ ጁኒየር የመልቀቂያ አማራጭን የፈጠረም ሊሆን ይችላል ብዬ ነበረ። አሁን ላይ ነገሮች ክፍት ሆነዋል። አርሰናሎች ቪኒሲየስ ጁኒየርን ለማምጣት ሊቃረቡ ይችላሉ። ከ100 እስከ 130 ሚሊዮን ዩሮ ድረስ ሊከፈልበት የሚችል አይነት ዝውውር ነው። ተጫዋቹ ቪኒሲየስ ስለሆነ ነው እንጂ 11 ወራት ብቻ ኮንትራቱ ላይ የቀረው ተጫዋች በዝውውር ገበያው ከዚህም ያንስ ነበር። ግን አሁን ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ተሽጧል። ቪኒ ይሄ ሂሳብ አያንሰውም። ምንም ጥያቄ የለውም። ይህም ማስታወስ አለብን። አርሰናሎች የማንቂያ ደውላቸው አሁን ከዚህ በኋላ ክፍት ነው። የሚቀጥሉትን ጊዜያቶች ጠብቁ። አርሰናል ቪኒሲየስ ጁኒየር ከሪያል ማድሪድ የሚለቅ ከሆነ ተጫዋቹን ለማስፈረም በእርግጠኝነት ወደ ዝውውሩ እንደሚገባ ጋራንቲ የሚሰጡ መረጃዎች እየወጡ ነው። በዚህ ሰዓት የእናንተን ሀሳብ ኮመንት ሴክሽን ላይ አጋሩኝ። እስካሁን ስትከታተሉኝ ስለነበራችሁ ላቅ ያለ ምስጋና ሰጣለሁኝ። በቀጣይ ጥንክር እስከምንገናኝ ድረስ ቸር ቆዩልኝ።